ካሎሪስ ለሰውነታችን ኃይል ናቸው። ልክ መኪና ቤንዚን ወይም ናፍታ እንደሚያስፈልጋቸው ሁሉ ሰውነታችን ለመንቀሳቀስ፣ ለመተንፈስና ለመተኛት እንኳን ካሎሪ ይፈልጋል። ምግብ ስንመገብ ሰውነታችን በምግብ ውስጥ ያሉትን ንጥረ ነገሮች ላይ ካርቦሃይድሬት፣ ፕሮቲንና ቅባት ወደ ጠቃሚ ኃይል ይለውጣል። እያንዳንዱ ንጥረ ነገር የተወሰኑ የካሎሪዎች ብዛት ይሰጣሉ። በ1 ግራም ፕሮቲንና ካርቦሃይድሬት ውስጥ 4 ካሎሪ ይዛሉ። በ1 ግራም ቅባት ውስጥ 9 ካሎሪም አለው። እንዲሁም በ1 ግራም አልኮል ውስጥ 7 ካሎሪም ይዛል። ሰውነታችን ከሚያስፈልገው በላይ ከተመገብን የቀረውን በስብ መልክ ይቀመጣል። እንዲሁም ከሚያስፈልገን በታች ከተመገብን ክብደትን እንቀንሳለን። ከተመገብን በኋላ ሰውነታችን የተለያዩ አስፈላጊ ሂደቶችን ለማጎልበት ካሎሪን ወደ ኃይል መቀየር ይጀምራል። የካሎሪ ፍላጎታችን ከሚነኩ ምክንያቶች አንዱ የሆነው እድሜና ጾታ ነው። በጡንቻ ልዩነት ምክንያት ወንዶች ከሴቶች የበለጠ ካሎሪ ያስፈልጋቸዋል። ሌላኛው ምክንያት ቤዚል ሜታቦሊክ ሬት፣ የሜታቦሊዝም ፍጥነት ከፍ ባለ መጠን ሰውነታችን ላይ የልብ ምት፣ የመተንፈስና የምግብ መፍጨት እና የመሳሰሉት መሰረታዊ ተግባራትን ለመጠበቅ ኃይል ያስፈልገዋል። ከ60 እስከ 70% የሚሆነው ካሎሪ ለዚህ ዓላማ ብቻ ጥቅም ላይ ይውላል። ሶስተኛው የክብደትና የእንቅስቃሴ ደረጃ ላይ ነው። ስፖርተኛ ወይም ንቁ ሰዎች የዕለት ተዕለት እንቅስቃሴዎችን ለማከናወን ተጨማሪ ጉልበት ያስፈልጋቸዋል። አራተኛው የምግብ መፍጨት ሂደት ተርሚክ ኤፌክቲቭ ፉድ። ምግብን ለመፍጨት ኃይል ይጠይቃል። ለምሳሌ ፕሮቲንን ለመፍጨት ካርቦሃይድሬት ወይም ቅባትን ከመፍጨት የበለጠ ኃይል ይጠይቃል። አምስተኛውና የመጨረሻው እንቅልፍ በካሎሪ ፍጆታ ላይ ያለው ተጽዕኖ። አንድ ጥናት እንዳመለከተው በቂ እንቅልፍ የማያገኙ ሰዎች የምግብ ፍላጎታቸውን ለመቆጣጠር በቀን ከ300 እስከ 500 ካሎሪ ተጨማሪ ፍጆታ እንደሚወስዱ አረጋግጧል። የጤና ግባችን ማሳካት ከፈለግን ክብደትን መቀነስ ሆኖም ጡንቻን መጨመር በካሎሪ ላይ ብቻ ማትኮር የለብንም። በቂ እንቅልፍ ማግኘትና አዘውትረን እንቅስቃሴዎችን መስራት ይኖርብናል።